የምትመለከቱት ሰይፉ በኢቢኤስ ነው። ከስቱዲዮ በቀጥታ ወደ ተወዳጁ ድምፃዊ ዘለቀ ገሰሰ መኖሪያ ቤት መተናል። የመጣንበት ዋናው ምክንያት ያው እንግዲህ በተአምር ነው የተረፈውና ሲት ቤልት በማድረጉ ነው የተባባልን ነበር። ከመኝታ ቤት እዚህ እስኪ እንደምንም ይምጣና ስለነበረ ስለሆነው ነገር ትንሽ አውራኝ ብዬ ዘለቀን ጋብዣለሁ። ዘልዬ እንኳን ለዚህ ያበቃ። አመሰግናለሁ። እግዚአብሔር ይስጥልኝ። በእግዚአብሔር ታምራት ነው የተረፈው እየተባለ ነው። አዎ ከባድ አደጋ ነበረ በእውነቱ። ያው ጉልበቴ ተጎድቷል፣ እንዲህ ጎድኖቼ ትንሽ ተቀጥቅጠዋል። ስድስቱ ተርፌያለሁ በእውነቱ። መጀመሪያ እግዚአብሔር ነው ያዳነኝ። ቀጥሎ ደግሞ ያው ሲት ቤልት አስሬያለሁ። ኤርባጉም ሰርቷል። በዛ ምክንያት ነው ከዚህ በላይ እንደምታየኝ ያው እንዳለው ነው። አሁን መቆምና መራመድ ትችላለህ ማለት? አዎ በዚህ እችላለሁ። ያው ብሬሱ ይዛል። አይዞን ይኸው አሁን ይረግጣል እግርህ? በሙሉ አይረግጥም። መርገጥ ይችላል፣ ግን በዶክተሬ ትዕዛዝ ትላንትና ነው ያየኝ። ለ4 ሳምንት በዚህ በአውራ ጣት ብቻ ረገጥ ብሎኝ ይሄዳል። እሄዳለሁ። ረግጧል። በ4 ሳምንት ሙሉ ወደ ሩጫ ጆጊንግ ገባለሁ ተብያለሁ። ብዙ ጊዜ እንግዲህ የመድረክ ስራዎች ናቸው ያንተ ስራዎች ዘፈን ናቸውና ለምሳሌ ትዊስት ይሄ አይ ትዊስት ቀላል ነች። አሽካሩ እንዳትለኝ ብቻ እንጂ አዎ ትዊስት ይችላል። አዎ ጥሩ ነው። ጥሩ ሰርታል። ያው እንደምታየው ያው ኦፕራሲዮኑም ይታያል። በጣም ታምር ስራ ነው የሰሩት ዶክተሮቻችን። እንደውም እግርህን እንደውም የመራመዱና የቀጠሉ ነገር ሁሉ አስጊ ደረጃ ላይ ነበር ሲባል ሰምተናል። በጣም አዎ እንደተጎዳው እኔ እንዲያውም ወደ አሜሪካ ለመሄድ ዝግጅት ሲደረግ ያው ዶክተሮቼ ዶክተር ኢዮብ ከየረር ሆስፒታል እና ዶክተር ቴዎድሮስ ጠየኳቸው፣ ፐርሰንቱ ስንት ነው ሙሉ በሙሉ ለመደነስ? እሺ ስላቸው 99 በመቶ እንመልሳለን አትሄዳሉኝ። አገሬ እያልክ እየዘፈንክማ አንለቅም አሉኝ። ይኸው አድርሰውኛል እዚህ። በጣም ደስ ይላል። መኪናው ሙሉ ለሙሉ ከጥቅም ውጭ ነው? አዎ በጣም ያው ቶታል እንደሚባለው ነው። እኔ ደግሞ ትልቁ ነገር ሰይፉ መቼም የሰው ፍቅር የህዝብ ፍቅር ጥሩ ነው። በተጎዳው ልክ የኔን የተጋጨነው መኪና ወደቀ። ትራኩ ወደ ጎን ሲወድቅ ህዝቡ ተሰበሰበ። ሲያዩ እኔ ነኝ እንዴ አርቲስቱ ነው ብለው በ20 ደቂቃ ውስጥ ሆስፒታል አድርሰውኛል። ማላቃቸው ሰዎች። መኪናው በሩ አይከፈትም፣ ተጨፍልቃለች። በኋላ በኩል ገብተው ህዝቦች ተሰብስበው በላዳ ሆስፒታል አደረሱኝ። ወደ 20 ደቂቃ ውስጥ እየተሰፋ ነው። ለተወሰነ ጊዜ ራስህን አታውቅም ነበር? አዎ 45 ደቂቃ የረር ሆስፒታል እስከምደርስ አታውቅም? ምንም። ያው የመጀመሪያው ኢምፓክት ላይ ነው። ያው ኤርባጉ ሲመጣ ያፍናል እና ያው ብሪዚንግም ይጠፋል። እሱም አለ፣ ሾኩም አለ። አላውቅም ነበር። ያው ወንድሞቼም ደረሱ እና አቶ አዲሱ ሙልጌታም አቶ አሰፋ በየነ ያኔ ተረባረቡና ተረባርበው ሆስፒታሉን ቀየሩኝ። ከነበርኩበት እዛው ዘንባባ ሆስፒታል ነበር የገባሁት መጀመሪያ። እነዚህ ማላቃቸው ሰዎች ናቸው ይዘውኝ የገቡት። ስለዚህ ከዛ ወደ የረር ገባሁ። የረር ስደርስ ያለውን ሁኔታ ስቴቢላይዝ አደረጉኝ። የአጥንት ሰርጀን ያለውን ዶክተር ቴዎድሮስ ተጠራ። አዩኝ። ጠዋት መጥተው ይሄ ማታ ነው የተፈጠረው። ጠዋት መጥተው ተሰብስበው ያው ቅድም እንዳልኩ ጠየኳቸው። አሜሪካ ልሄድ ነው፣ አንድ ዘመዳችን አይሮፕላን ታንዛኒያ አለ፣ በዚሁ ይዞ ይምጣ ተብሎ ነበረ። ግን እነሱን ስጠይቃቸው ፍጹም እዚሁ ይሰራል አሉኝ። ያው እንደተባለው በእውነት በ22 ቀን ሆስፒታል ስቴይ በጣት ይቆማል። ያው እግሬ ብዙ እንግዲህ የደሃ አባትም ነህ። ብዙ ገጠሩ አካባቢ ብዙ ትምህርት ቤቶችን ሰርተሃል። እንደው ብዙ ነገር ነው ያደረከውና ምናልባት ይሄ የጤና እክሉ ባለው እንቅስቃሴ ላይ የራሱ የሆነ ምንድነው አሉታዊ ተጽዕኖ ይኖረው ይሆን? አይኖረውም። በእውነቱ ሙሉ በሙሉ እኔ እንግዲህ ከዚህ በፊት ነግሬያለሁ፣ ሬዲዮም ላይ ሮጣለሁ፣ ሯጭ ነኝ። አልወዳደር እንጂ ለጤና ሮጣለሁ። ለጤና ሮጣለሁ። በሳምንት 2 ቀን 2 ሰዓት ሮጣለሁ በቀን እና ዶክተሮችን ስጠይቃቸው በ3 ወር ከግጭቱ ከ3 ወር በኋላ ሙሉ መሮጥ ትችላለህ ስላሉኝ የገጠሩን አይደል ባይ ዘ ዌይ በእውነት እኔ በዚህ የደሆች ምርቃት ነው ያዳነኝ ብዬ ነው የማስበው። እነዚህ ደሆች ባለ የልጆች አባቶች እናቶች የሚመርቁኝ ምርቃት አይደለም። ላለፈው 15 ዓመት
እሱም ነው እንግዲህ ተጠራቅሞ ያዳነኝ ብዬ ነው በእግዚአብሔር ፊት ያዳነኝ። አይቆምም፣ ስራዬም አይቆምም። እንግዲህ እግዚአብሔር ያዳነኝ ብዙ ስራ ብሎ ነው። ስለዚህ ይቀጥላል። አዎ እሱ ስራ ይቀጥላል። እያየሁ ነበር በጣም ብዙ ጊዜ መኪና አደጋን በተመለከተ ብዙ ይወራል፣ ብዙ ይባላል፣ ግን የማይቀንስ የሚጨምር ነገር ነው። አንተ ደግሞ እሳቷን በተወሰነ መጠን አይተሃታል። በዚህ አጋጣሚ ምን ማለት ፈልጋለህ? በእውነቱ ትልቁ ነገር ቀበቶ መቼም ሰው አንዳንዴ እንዳየሁት እዚህ ሀገር ህግ ለማክበር ፖሊስ እንዳያየኝ ተብሎ ነው የሚደረገው። ግን ራስን ለማዳን ነው የሚደረገው። በእውነት በጣም በጣም እሱም ባላረግ ኖሮ የለውም ዛሬ። ይሄ የተረጋገጠ ነው። መኪናውን ፎቶውን ሲያሳዩኝ ከሁለት ሶስት ቀን በኋላ በእውነቱ ከዚህ ውስጥ ነው ወይ ተረፈው? አዎ ብያይቻለሁ። ሰውም ያየው ሰው ሁሉ ህዝቡም ያኔ ተረባርበው ጎትተው ያወጡኝ በኋላው ነው በመኪና ኋላ ነው እንዲተጎትቼ የወጣሁት። አዎ እንግዲህ ይሄ ተሰብሮ ተቆርጦ ምናምን ፔን አይደለም አላቅም። ግን እኔ እግዚአብሔር ይመስገን ሆስፒታል ገብቼ ማደንዘዣ ወቅተውኝ ሲሰፉ ነው። ከሰፉ በኋላ ወደ ሌላ ሆስፒታል በአምቡላንስ ሄጄ ነው የነቃሁት እና አደጋው ከባድ ነበር። ስለዚህ መቼም በእውነቱ ብለው በዚህ አጋጣሚ ቀበቶ ኤርባግ አሁን ኤርባግ እንዳለው ማያውቅም ብዙ ሰው መኪናው ኤርባጉ ያለው መሪው ላይ ነው። ብዙ ጊዜ መሪው ላይ ነው ያለው እና ብዙ ጊዜ መኪና ሲጋጭ መቼም አይደርስም አይባልም። ሲደርስ የመሪው ነው ሰውን የሚመታው ወይም ሄደህ ፊትህ ነው መስታወቱን የሚመታው። አዎ ስለዚህ ኤርባግ ካለ ግን እሱ ነው የሚያድነው። እኔን አሁን ሁለቱም ኤርባግ ወጥቷል። የዛኛው ሳይድም አለው የኔ መኪና በፓሴንጀር ሳይድም ተነፍቷል አሉኝ። እኔ አላውቅም ግን የኔኛው ያዘኝ ፊቴን እንዲግጥም አድርጎ ሲይዘኝ ቀበተዋል። በዛ ነው የዳንኩት። ስለዚህ በጣም በጣም አስፈላጊ ነው የኤርባጉ ጉዳይ። ሲት ቤልቱ በተለይ በጣም ኢምፖርታንት ነው ለመዳን ድንገተኛ አደጋ ቢገጥም እንጂ ህግ ነው። ህግነቱ ኢንተርናሽናል ነው፣ ዓለም ዙሪያ ነው፣ የትም ሀገር ነው። ግን ራስን ለመጠበቅ ሲባል መደረግ አለበት ነው የምለው ቀበቶ። እንግዲህ ቺካጎም ነርተሃል፣ ጃማይካም ነርተሃል፣ ኢትዮጵያም እየነዳህ ነው። የመኪና አደጋ የመጀመሪያ ነው? ኢንግላንድም የመጀመሪያ ነው። አጋጥመሃል? 40 ዓመት ነው ስነዳ። ጓደኞች የሚሉት ለዚህ ነው ብዙ ታግለህ የተረፍከው እና አይሱዙ የሚያክል ነገር ጣልከው ለዚህ ነው ይሉኛል። አይ እግዚአብሔር ነው በእውነቱ። እሱ ላይ እንኳን እኔ ምንም አቅም የለኝም። ግን አዎ የመጀመሪያ ነው በእውነት። እኔ ፕሮፌሽናሊ ኮሌጅ ሲሄድ ታክሲ ነበር ቺካጎ ውስጥ። ቺካጎ ውስጥ ታክሲ መንዳት ማለት ማስተርስ ዲግሪ ነው የድራይቪንግ። እሱን ትነዳ ነበር? አዎ በጣም ፖፑላር ፌመስ። በማታ ቲቪ ላይ ይታያለው፣ ቀን ታክሲ ነዳለሁ። ከሰዓት ኮሌጅ ነኝ። እንደዛ ነው የተማርነው። ስለዚህ የመኪና አደጋ የመጀመሪያ ብዙ ጊዜ ውጭ የሚነዱ ሰዎች ኢትዮጵያ ውስጥ ሲነዱ አንዳንድ የሚያቀርቡት ነገር አለ። እዛ የለመዱትን ነገር ወይ እዚህ ይጠብቁታል? በእውነት በፊት ተናግሬያለሁ እኔ። ውጭ ሀገር ሁሉ ነገር በህግ ነው። መስመር አለ፣ ከመስመር አትወጣም እና ሁሉ በህግ ነው። እዚህ ግን በመተሳሰብ ነው። ይሄ ሰው የገባይ ሆነ በቃ እንግዲህ መጣ አንተ ግባ ነው እዚህ ለፍ ነው። የኔ እንኳን አክሲደንት ጨለማ ነው። ሃይቢም ይበራ ነበር። ያኛው ሹፌር ሃይቢም ያበራ ነበር። ትልቅ መኪና ነው እንደምታውቀው። አሁን የቃሊቲ መንገድ እየተቆፈረ ነው፣ ሊያሰፉት እየተሰራ ነው። እግረኛው ሙሉ እዛው ላይ ነው። በጣም ጥበት አለ። ጨለማ ነው። ማታ ነው። ወደ 3 ሰዓት ነው አፕን ያደረገው። ግን ውጭና እዚህን ስታወዳድረው እንዳልኩ ነው። እዚህ በመተሳሰብ ነው። አሁን ያው እንግዲህ ትልልቁ መንገድ ሲሰራ ሌን አለ። ያው ወደዛ እየሄድን ነው ወደ ህጋዊው። አሁን እዚህ ስብራቱ ይሄኛው አዎ የስድስት ጎድን አልተሰበረም፣ ተቀጠቀጠ ነው የተባልኩት። በጊዜ ነው የሚድነው። ራሱ ኤክሰርሳይዝ ሰጥተውኛል። ፊዚዮቴራፒ ምንድነው እሱ? እንግዲህ ትሞክራለህ ታገዝ ነገር ሲጀምር ይሄን 40 ጊዜ መስራት ነው በቃ ጧት። አዎ እኔ እንኳን አንዴ አልችለውም፣ ያዞረኛል ማለት ብሬክ አደረገው። 20 ጋር ችግር አለ ማለት ከጎድን ነው ሳምባ ጎድን ጋር የተገናኘለ ስለሚይዘው ብለህ ስትይዝ ሳምባ ይነፋል። ስለዚህ እንትኑን የተጣመመውን ጎድን ይገፋላል
ቀስ በቀስ በ6 ሳምንት ብያለሁ ከኦፕራሲዮኑ አሁን 3ኛው ላይ እየቆጠርኩ ነው። ያው ውጋት አለው እንደፈለክ መነቃነቅ አትችልም። ማታ ነው የሚያስቸግር ስትተኛ ታታስበው ትዞራለህ ወደዚህ ያኔ ውጋት አለው። ያው በማስታገሻ ነው የሚሰራው። ጥሩ ነው። በዓላቶቹን ቤት ነው ያሳለፍከው? አዎ አደረሱኝ። ታንክ ዩ ዶክተሮቼ ለበዓል ቤት ትገባለህ ብለው አደረሱኝ። ያው ለገና በዓል ቤት ነበርኩ የደረስኩት። በእውነት ኃይለኛ ነበረ ውጋቱ ምኑም ነበር። እንደምንም ስቴብላይዝ አድርገውኝ ያስገቡኝ። በጣም አመሰግናለሁ ዶክተር ቴዎድሮስ። በጣም ጥሩ ስራ ነው የሰራልኝ። እያየሁ ነበር ዘለቀ። መቼም አንድ ቀን በቅርቡ የሰይፉ በኢቢኤስ እንግዳ ሆነ። ምክንያቱም እዛ ጋር ተወዳጁ አቀንቃኝ ቦኖን አየዋለሁ ከዩቱብ እዚህ ጋር ስቴቨን እና ዴሚያን ማርሌ ዚጊ ማርሌ ያሉ ማን ይላል። በጣም ትልልቅ የዓለማችን ሴሌብሪቲዎች አሉ። አዎ ብዙ ታሪክ እንዳለ ይታወቃልና የሰይፉ በኢቢኤስ እንግዳ እንደምትሆን ተስፋ አለኝ። ግን ያው ለአንድ ወር ረፍት አደርጋለሁ ከዛ በኋላ ስመለስ። አዎ እሱን ሰማሁ እኮ። እንዴት ነው እንግዲህ ከባለቤት አንድ የመጀመሪያ ልጅ ሊወለድ ነው ተብሏል። አዎ እኔም እንግዲህ በወጣትነቴ አያቶኛለሁ። ትልቁ ልጄ ክሪስማስ ካርድ ብሎ ይሄ ነው ልጄ። አዎ ትልቁ ልጄ ይሄ ነው። ኤቫን ገሰሰ ይባላል። ሆሊውድ ነው፣ ፊልም ነው የሚሰራው። አሁን እንደ ትልልቅ ፊልሞች እየሰራ ነው ያለው። ባለፈው 2 ዓመት በፊት ተጋብተው ይሄው ላንግስተን የሚባል ጎረምሳ ወልደዋል። ስለዚህ ግራምፓ ሆነ። አዎ አያት ይሻላል። እኛ አያት እንኖራለን፣ ሰፈር ነው እኛ። አንተ አያት የምሩ እግዚአብሔር ይመስገን። አዎ የመጀመሪያው እኛ ለኛ ፋሚሊ እንግዲህ አያት እኛም እንግዲህ አንድ ቀን ግራምፓ የመሆን ተስፋ ይኖረናል። እንዴታ በግድ። አዎ እግዚአብሔር ደግሞ በሰላም ሁሉን ነገር ልጃችሁ እንድታዩ ያደርጋችሁ መርቃለሁ። እንግዲህ እንደ ግራምፓ አሁን ነው የሚደርሰው እኮ። ስለዚህ እነዚህን ሁሉ ታሪኮችን ወደፊት የሰይፉ በኢቢኤስ እንግዳ ሆነን እርግጠኛ ነኝ ሲሻልህ በደንብ እየደነስን እዛው መድረክ ላይ እሺ የዛ ሰው ይበለን። መቼም ቃል ያስገባኸኝ ነው ተመልካቾች ፊት። በተገጣሚ በነገራችን ላይ ለሕክምናውም ለመሯሯጡም ለምኑም የተባበሩህን ማመስገን ግን ትችላለህ ዘልዬ። አዎ በእውነቱ ያው ቤተሰቦቼ ወንድሞቼ እና አዲስ ገሰሰ፣ አሰፋ በየነ፣ ሙሉጌታ ገሰሰ፣ የኔነሽ አክስቴ ታሪኩ እነዚህ በጣም ተባብረውኛል። ያ ሆስፒታል እያደሩ እየዋሉ እየቆሙ ነው ያስተናገዱኝ። ከዛ አልፎ በእውነት ተጋጭቼ ራሴን ሳላውቅ እዛ በነበሩ ጊዜ መንገደኞች ከመኪና ውስጥ አውጥተው ሆስፒታል ያደረሱኝ ኢትዮጵያውያኖች ወገኖቼ በጣም አመሰግናለሁ። ከዛ አልፎ እንግዲህ ይሄው ለዳንስ ያደረሱኝ ዶክተሮቼ ዶክተር ኢዮብና ዶክተር ቴዎድሮስ በጣም 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 አመሰግናለሁ። ቺካጎ ያለውን አይነት ዕውቀት ነው ያሳዩኝ። በጣም ኮርቼባቸዋለሁ። ስለዚህ ብዙ ሰዎች ለሕክምና ወደ ውጭ ይሄዳሉ ዶክተሮችን ፍለጋ። እንደዚህም ደግሞ የተሰበረን በደንብ የሚጠግኑም ደግሞ አሉ ለማለት ነው። በእውነት እሱ ላይ እኔ በጣም ነው የኮራባቸው። ሀገራችን በዚህ በተለይ በሕክምና ወደፊት የሜዲካል ቱሪዝም ሀገር እንደምትሆን አረጋግጫለሁ በበኩሌ። የዛሬ 10 ዓመት ብዬ ነበር ለማለት ያብቃኝ። ኢትዮኮክ ብለናታል እንደ ባንኮክ አዲስ ሀገራችን ወደፊት ኢትዮኮክ የአፍሪካ ባንኮክ ትሆናለች በሕክምና። የዛ ሰው ይበለን። አንተም ተሽሎህ እንግዲህ ሰይፉ በኢቢኤስ እንግዳ ለመሆን ያብቃ። ከቻልክ ሸኘኝ እስኪ። እንዴታ ያን ያህልማ ደርሰናል። አሽቃሩ አትበለኝ እንጂ